ሰኔ 4 ቀን 2018 ዓመተ ምህረት ላይ ሆነን ከዚህ ቀደም በዚህ ሳምንት በሀገራችን ምን ተፈጥሮ አለፈ ስንል ወደ ኋላ ተጉዘን ታሪክ ልንፈትሽ ነው። የሳምንቱን ታሪክ ልንዘክር፣ ምን ተሰርቶ ምን ተከውኖ ታለፈ ብለን የዘመን ምዕራፎችን ልናገላብጥ ዛሬ የምንኖርበትን ዓለም የቀረጹ ክስተቶችን ፈትሸን እነሆ ይህ ተከውኖ ነበር ልንል በዛሬው ሳምንቱን በታሪክ ጥንቅራችንም በዘመን ኮርቻ ወደ ኋላ ተሳፍረን ሀገራችን ካየቻቸውና ታሪክ ከሚረሳቸው ታሪካዊ ክንውኖች አንዱን እናስታውሳለን። ከ70 ዓመታት በፊት በዛሬው ዕለት ዕውቅ የትግርኛ ሙዚቃ አቀንቃኝ፣ የግጥምና ዜማ ደራሲ፣ አቀናባሪና ፕሮዲዩሰር በተለይም የዘመናዊ የትግራይ ሙዚቃና የባህል ታሪክ ውስጥ ባላቸው ከፍተኛ ተደማጭነት የሚታወቁት ተወዳጅ የጥበብ ሰው ኢያሱ በርሄ ይህችን ምድር ተቀላቀሉ። ከሙዚቃ ባለሙያነት በላይ ስራቸው ጥበብን፣ ማንነትን፣ ታሪክንና የጋራ ትዝታን የሚያገናኝ የባህል ምልክት ነው ይባላል። ሙሉ ስማቸው ኢያሱ በርሄ አሰማኝ ሲሆን የተወለዱት በሰሜናዊቷ ኢትዮጵያ ትግራይ ክልል መቀሌ ከተማ ነው። በአካባቢው የመጀመሪያ ደረጃና ሁለተኛ ደረጃ ትምህርታቸውን ተከታትለዋል። እድገታቸው ከማህበረሰቡ ባህል ጋር በእጅጉ የተቆራኘ ነበር። የጥበብ መንገዳቸውም እንዲሁ ፈጥኖ የተገለጠ ሳይሆን በባህል ቅርሶች ተሸምኖ የመጣ ለነጻነት ትግል ዓላማ ይዋለ ነበር። አብዛኛው የእድገት ዘመናቸው ያለፈው በኢትዮጵያ ፖለቲካዊና ማህበራዊ ቀውሶች ወቅት ነው። ሀገሪቱ ባህልን፣ ትምህርትንና የኪነ ጥበብ አገላለጽን ጨምሮ በሁሉም የህይወት ዘርፎች ላይ ተጽዕኖ ያሳደሩ ጥልቅ ለውጦች እያጋጠሟት ነበር። በእሳቸው ዘመን የነበሩ ወጣቶችም የማንነት፣ የፍትህና የምጣኔ ሀብት ጥያቄዎች ነበሯቸው። እነዚህ እውነታዎች ድምፃዊው በኋላ ላይ ለፈጠሯቸው የጥበብ ሥራዎች እንደ ጭብጥ አገለገሉ። ድምፃዊ ኢያሱ በርሄ ዘመናቸውን ያሰሉ፣ ወጣትነታቸውን ለነጻነትና ለፍትህ የሰጡ ናቸው። ግጥምና ዜማን የማጣመር ችሎታቸው የተመሰከረላቸው ከያኒም ነበሩ። የለጋነት ዕድሜ አብቅቶ ወደ ማመዛዘኑ ዕድሜ ሲደርሱ በተለያዩ የኪነ ጥበብ ዘርፎች ተሰጧቸውን አዳበሩ። ዘመናቸውን፣ ማህበረሰባቸውንና ወደፊታቸውን የሚያንጸባርቅ ግጥም ጽፈዋል። እንዲህ አይነቱ ለገብነት በሀገራችን የባህል ታሪክ ውስጥ አሻራቸው እንዲያሳርፉ ረድቷቸዋል። ትምህርት በሕይወታቸው ውስጥ ትልቁ ሚና ተጫውቷል። ከኪነ ጥበብ ክህሎታቸው በተጨማሪ በትምህርታቸው እስከ ከፍተኛ ደረጃ ገፍተዋል። አሜሪካ ከሚገኘው ኦፕን ዩኒቨርሲቲ በቢዝነስ አድሚኒስትሬሽን የማስተር ዲግሪም አግኝተዋል። ከዚያም ልቀው ለመሄድ ክትትላቸውን ቀጥለው እንደነበር መረጃዎች ያሳያሉ። ይህ የሚያሳየው ድምፃዊው በኪነ ጥበብ ስኬት ብቻ ሳይሆን በአእምሮ እድገትና በሕይወት ዘመን ትምህርት ላይ የነበራቸውን ቁርጠኝነት ነው። በአንድ ማህበረሰብ ውስጥ ትውስታን የሚጠብቀው፣ ድሎችን የሚያከብረው፣ የጋራ ማንነትንና እሴቶችን የሚያጠናክረው ሙዚቃ ያለው ኃይል በድምፃዊ ኢያሱ የሙያ ዘመን ተንጸባርቋል። በታሪክ ዘመናት ሁሉ አንዳንድ ዜማዎች ሃይማኖታዊ ሥርዓቶችን፣ ማህበራዊ መስተጋብርን፣ የፖለቲካ እንቅስቃሴዎችንና በዓላትን አጅበው ኖረዋል። ይህንን በተግባር ሲያሳዩ ከኖሩ የሀገራችን የጥበብ ሰዎች መካከል ደግሞ የዛሬው ባለ ታሪካችን በግንባር ቀደምትነት ይጠቀሳሉ። ድምፃዊ ኢያሱ በርሄ የሙዚቃን ሰፊ ዓላማ የተረዱ ከያኒ ናቸው። በተለይም በኢትዮጵያና ኤርትራ የእርስ በርስ ጦርነት ወቅት የፖለቲካ ትግሉን ተቀላቅለው ሐሳቦችን ለማስተላለፍና ባህልን በኪነ ጥበብ አገላለጽ ከማህበረሰቡ ጋር ለማቆራኘት ጥረዋል። ከትግራይ ህዝባዊ ነጻነት ግንባር ጋር በትግል በቆዩባቸው ዓመታት እንደ አቀናባሪ፣ ገጣሚና አቀንቃኝ ሆነው በርካታ ሥራዎችን ተጫውተዋል። ከ70 እስከ 80 በመቶ የሚሆነውን የቡድኑን ሪከርድ እንደሚይዝ የሚገመተው ዜማዎቻቸውና የግጥም ጥልቀት ከፖለቲካዊና ማህበራዊ ጭብጦች ጋር በማዋሃድ የአካባቢውንና የዲያስፖራውን ድጋፍ ለማነቃቃት እንደረዱ ይነገራል። ጥበብን እንደ መፍትሄ መንገድ በሚመለከቱ ታዳሚዎች ዘንድም በሰፊው ይታወቁ ነበር። አዲማር ጸባ፣ ባህርና ህንጊዱ፣ አብቅድሚ አይነይና ሌሎች በርካታ ሥራዎቻቸው በሙያ ዘመናቸው ካበረከቷቸው መካከል በጥቂቱ ይጠቀሳሉ። የዚያ ዘመን ታዛቢዎች የድምፃዊ ኢያሱን ተጽዕኖ በስፋት ሲያጉሉ ይስተዋላል። አንዳንድ ሪፖርቶች እንደሚያሳዩት በፖለቲካዊ ትግሉ ወቅት በነበሩበት ቡድን ውስጥ ዋና ዋና ዘፈኖችን የጻፉት ራሳቸው ነበሩ። በብዛትም ይሁን በተጽዕኖ የከያኒው ሚና ከፍተኛ ነበር። ሆኖም ግን የኢያሱ በርሄን የሙያ ዘመን ወደ ፖለቲካው ዓለም ብቻ መውሰድ ስህተት ይሆናል። የሥራቸው ዘላቂ ማራኪነት በኪነ ጥበብ ባህሪያታቸው ላይ የተመሰረተ ነው። ሙዚቃቸው ባህላዊ የትግርኛ ሙዚቃዊ ክፍሎችን ከዘመናዊ ዝግጅቶች ጋር አዋህዷል። የባህል ቅርስን አክብሮ አዳዲስ የማቅረቢያ መንገዶችንም ይቃኛል። ይህ ሚዛን ባህልን ሳይተው ዘመናዊ አገላለጽን ለሚከተሉ ወጣት አድማጮችና ሙዚቀኞች ጥሩ ትምህርት ነበር። በርካታ የጥበብ ሰዎች በሚያበረክቱት ተጽዕኖ ልክ ተወዳጅ ይሆናሉ።
በእርግጥ ተወዳጅነት የሚለካው በሽያጭ በጭብጨባ ወይም በሚዲያ ትኩረት አይደለም። ተወዳጅ ከያንያን ከዚያም የበለጠ ጥልቅ የሆነ ነገር ያገኛሉ። እርሱም ስሜታዊ እምነት ነው። ድምፃዊ ኢያሱ ይህንን ደረጃ አግኝተዋል። ምክንያቱም በስራዎቻቸው የአድማጩን ልምዶች መናገር ስለቻሉ ነው። ማንነት፣ ጽናት፣ ማህበራዊ ፍትህ፣ ክብር፣ ትዝታና ባህል ያነሷቸው ሐሳቦች ናቸው። እነዚህ ጭብጦች ዛሬም እንዲታወሱ ምክንያት ይሆንላቸዋል። ተጽዕኖአቸው ከኢትዮጵያ ድንበር አልፎ ተዘርግቷል። በውጭ ሀገር የሚኖሩ የትግርኛ ተናጋሪ ማህበረሰቦች ሙዚቃቸውን አዘወትረው ያደምጡ ነበር። በዲያስፖራው ማህበረሰብ ውስጥ የከያኒው ስራዎች የቋንቋና የባህል ንብረት ማሰባሰቢያ ሆነው አገልግለዋል። ስለዚህ የኢያሱ በርሄ ታሪክ የአንድ የጥበብ ሰው የህይወት ታሪክ ብቻ አይደለም። እሳቸው ሲታወሱ በባህልና በማህበረሰብ መካከል ያለውን ግንኙነት የሚተርክ ዜማ ይታወሳል። ሙዚቃ ቋንቋ እንዴት መጠበቅና ማንነትን ማጠናከር እንዳለበት አሳይተዋል። የጥበብ ሰዎች ማህበረሰባቸው እንዴት ሊወክሉ እንደሚገባም ምሳሌ መሆን ችለዋል። በሙያ ዘመናቸው ዓመታት እያለፉ ሲሄዱ ዝናቸው አድጓል። ወጣት ሙዚቀኞች እንደ አርአያ ይመለከቷቸው ነበር። አድናቂዎቻቸው ዛሬም ድረስ በግጥሞቻቸው ይገረማሉ። ባህልን ተንታኞች ከያኒው የትግራይን የሙዚቃ ወጎች ለመጠበቅና ለማደስ ያሳደሩትን ተጽዕኖ አጉልተው አሳይተዋል። እንዲህ ባለ የተሰተረ ሙያዊ ህይወት ውስጥ ይራመዱ የነበሩት ድምፃዊ ኢያሱ በርሄ ጥር 10 ቀን 2002 ዓ.ም ያልታሰበ የህይወት ዕጣ ፈንታ ገጠማቸው። ባላማጣ የሙዚቃ ስራቸውን ሊያቀርቡ እንደተለመደው ታዳሚዎቻቸውን በዜማ ማዕበል ሊያናውጡ እንዲሁም ከአድናቂዎቻቸው መዳፍ ወደ ግንባራቸው የሚሻገረውን ሽልማት ሊጎናጸፉ ቀነቀጠሮ ተይዞ መድረኩ ተዘጋጅቶ ነበር። ሆኖም ግን አስደናቂው ጉዞ መጨረሻው ያቀን ሆነ። ከያኒ ኢያሱ በርሄ በሥራ ላይ ያሉ በልብ ድካም ምክንያት ሕይወታቸው አለፈ። ገና በ53 ዓመት ዕድሜያቸው የሕይወት ዘመን ምዕራፋቸውን ዘጉ። ሥራቸውን ለ10 ዓመታት ሲከታተሉ ለቆዩ ሁሉ ጥልቅ ሐዘን ሆነ። የድምፃዊ ኢያሱ የመጨረሻ ጊዜያት የተከሰቱት አብዛኛው የሕይወት ምዕራፋቸውን ባሳለፉባቸው ስፍራዎች ነው። መጨረሻቸው ለልብ ወዳጆቻቸው ቅስም የሚሰብር ነበር። ሞታቸው የመጨረሻ ይሁን እንጂ ተጽዕኖአቸው ግን አልተደመደመም ነበር። በኋላ ላይ ትዝታውን ለመጠበቅ ጥረቶች ተበራክተዋል። የትግራይ ልማት ማህበር በመቀሌ ለክብራቸው መታሰቢያ ቤተ መጻሕፍት ለማቋቋም አቅደዋል። ይህም በክልሉ የነበራቸውን ተጽዕኖ ይመሰክራል። ዘፈኖቻቸው መሰማታቸውን ቀጥለዋል። ግጥሞቻቸው ይታወሳሉ። አሻራቸውም በሀገሪቱ የኪነ ጥበብ ታሪክ ውስጥ ሕያው ሆኖ ይኖራል። ሳምንቱን በታሪክም በዛሬው መሰናዶ ድምፃዊው ይህችን ምድር የተቀላቀሉበትን ዕለት ምክንያት አድርጎ የሕይወት ዘመን ትዝታቸውን እንዲህ አስታውሷል።